የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ መልበሻ ቤቱን ቪዲዮ መቅረጽ አልፈን ጨፍረንበታል። የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ እስካሁን ህመም የሆነብኝ ነገር እንደውም ምን ታውቃለህ? ሰፈሬ ለመወጋቴ ቄራ ለመወጋቴ እርሊ 2 ሰዓት ተኩል ላይ መወጋቴ በቃ የእግር ሰዓት ነው የሆነብኝ። ዛሬ ቅዳሜን ከኛ ጋር ያሳልፉ። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና መነጋገሪያ የሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ 1000 ልንሞላ ትንሽ ነው የቀረን። ሁላችሁም ሰብስክራይብ እያደረጋችሁ 1000 ልንሞላ ሰብስክራይበሩ እንዲሁም ቪዲዮአችንን አይታችሁ አስተያየቶቻችሁን መስጠት እንዳትረሱ። ቪዲዮአችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ብትጀምሩት ደስ ይለኛል። አሁን ላይክ አድርጉትና ወደ ቪዲዮ እንሂድ። ያው እንዳያችሁት እንግዲህ ቴዲ አፍሮና አምለሰት ሙጬ የተጋቡበትን 13ኛ ዓመት በዓል እያከበሩ ይገኛሉ። ያው ካልተሳሳትኩ 2005 ላይ መሰለኝ ትዳራቸውን የመሰረቱት 13 ዓመት አብረው ቆይተው እንግዲህ 13ኛ ዓመት የትዳር በዓላቸውን ለማክበር በቅተዋል። እንኳን ደስ አላችሁ በሏቸው። ያው እንግዲህ ያንን ታሪክ ወንድ ልጇን መገላገሏን ሁላችንም የምናውቀው ነገር ነው። ግን ይሄ ምን ባል ነው? ምንድነው? እኔ ልጅ ሲወለድ የሚደረጉ አንዳንድ ነገሮችን አላውቃቸውም እና ይሄ የምን ባል ነው? ምንድነው? የምታውቁ ሰዎች እስቲ ኮሜንት ላይ ያስረዱ። ዛሬ ቅዳሜን ከኛ ጋር ያሳልፉ። ደንበል ፊት ለፊት በሚገኘው አበሩስ ህንፃ ወደ ውስጥ ገባ ብለዋቸው ዘፐልስ ክለብ እንገናኝ። ይመቻችሁ። ጌዲዮን ዳንኤል ግን ምን ሆኖ ነው? አሁን ሰክሮ ነው? አሞታል ነው? ምንድነው? አረ 90ስን ያሳመሩልን ዘፋኝ ሙዚቀኞቻችን በጣም ምንድነው የተንኮታኮቱ ነው? ምን ሆኖ ነው? የምታውቁት ነገር አለ? ጌዲዮን ዳንኤል ታሞ ነው ወይስ ምን ሆኖ ነው? ወይስ ሰክሮ ነው? በጣም ያሳዝናል ያለበት ሁኔታ። እሺ ወደ ቻናል ቤተሰቦች አሁን ደግሞ እንግዲህ ሰሞኑን በጣም መነጋገሪያ ነው የቲክቶከሮች እና የጋዜጠኞች በጣም የጸብ ጉዳይ ነው። በጣም መነጋገሪያ ነው። እስቲ እሱን ቪዲዮ ከመጀመሪያው ከመነሻው ጀምሮ አሁን እስካለበት ደረጃ እስቲ አንድ ባንድ ነው የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር። ጋዜጠኛ ባለሙያ ነው። ለምሳሌ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ እኮ ቲክቶከር እኮ አይጠራም እኮ አይደል? ግን ትርታ ኤፍኤም ይጠራል። ሚስተር ኤ የተባለ ጋዜጠኛ ይጠራል። which is ባለሙያ ስለሆነ ትናንትና አዲስ አበባ ስቴዲየም ላይ የተመለከቱት ነገር ፍጹም ከሙያ ስነ ምግባር ጋር በተገናኘ ቲክቶከርና ጋዜጠኛ እኩል ሆኖ ጭራሽ ቲክቶከሩ ከኛ በላይ እስከሚሆን ድረስ የተመለከትንበት ነገር ነው። ይሄ አዝናለሁ። ልክ አይደለም። ከፕሮሞሽን አኳያ ሊሆን ይችላል፣ ከተለያዩ ተደራሽነት አኳያ ሊሆን ይችላል። ኦኬ ግን
ልኬት ደግሞ ያስፈልገዋል። ይሄ በአዲስ አበባ እግር ኳስ ፌዴሬሽን በቀጣይም ኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት ነገሮችን መመልከት አንፈልግም። ባለሙያን ለባለሙያ መተው አለብን። ፋላሲ ኦፍ አውቶሪቲ የተመለከትኩበት ነው። ያው እንግዲህ ከሰሞኑ የኢትዮጵያ እግር ኳስ ፌዴሬሽን ላይ እግር ኳስን ቲክቶከሮችና እንዲዘግቡት በመደረጉ ጋዜጠኞች በዛ ደስተኛ አይደሉም። አሉላ ይሄንን ብሏል። እንግዲህ ከዛ በኋላ ደግሞ እስቲ ምን ተፈጠረ? አሉላ ፍሬው ግን ማለት ነው ኳሱ አልበቃ ብሎን ነው? ኳሱ አልበቃ ብሎን ነው ወይስ አሉላ ፍሬው ስለሆነ ስም ሁሉም ኳስ የኔ ነው እያልከን ነው? ይሄን ቪዲዮ ለአሉላ ፍሬው አድርሱልኝ። ስሜታዊ ላለመሆን እሞክራለሁ። አሉላ ፍሬው ይሄን ቪዲዮ የምታይ ከሆነ ሁለት ዝግጅቶች ታደርጋለህ። አንዱ ሊያስደብርህ ስለሚችል አበበ ግደይ እንደጉለት አጽናናኛለህ በለው። ሁለተኛው ደግሞ ሊገባህ ስለሚችል ሐሳብህን ትቀይራለህ። ወንድም አለም ይኸውልህ የአዲስ አበባ ስቴዲየም ከ35000 እስከ 40000 ሰው ይይዛል። ስፖንሰሮች የሚመጡት የእግር ኳስ ተደራሽነትን ፍለጋ ነው። እነዚህ ቲክቶከሮች ስቴዲየም ገብተው ሙሉነ መብራቱ፣ ባቢ የእግር ኳስ ተደራሽነት ያቅማቸውን በነፃ አስተዋጽኦ ስላደረጉ አንተ አፍ ውስጥ መግባት የለባቸውም። ሰዎች ከአንተ የተሻሉ ሲመስልህ ማድነቅና እነሱ ጋር ተጠግተህ ምን አብሮ መስራት እንደሚቻል ማረጋገጥ ነው እንጂ በመሳደብ የሚገኝ ነገር የለም። ፎሎ አርጉኝ ሲጀመር ፎሎ አርጉኝ አባባልህ ራሱ እንዴት እንደሚያናድ። ሙአዝ እኔን ሰድቦ ፎሎወሩ ጨምሯል። እባካችሁ እኔንም ፎሎ አርጉኝ። ሐዋሳ ዩኒቨርሲቲ ነው የተማርከው ጎበዝ። ሐዋሳ ዩኒቨርሲቲ ስትማር ሶሻል ሚዲያ እንደዚህ አይነት ተጽዕኖ ይፈጥር ነበረ? ቲክቶክ ነበር፣ ኢንስታግራም ነበረ፣ ትዊች ስትሪም ይደረግ ነበር። አንድ ሰው የሚማረው የሚያስብበትን መንገድ እንዲያስተካክል ነው እንጂ የወሰደውን ኮርስ አምኖ አንድ ቦታ ላይ ድርቅ ብሎ እንዲቀር አይደለም። እንደ ድሮ ማሰብ አቁመ ለመቀላቀል መሞከር ነው እንጂ መንቀፍ ዋጋ የለውም። እግዚአብሔር እንደውም ሙሌንም ባቢንም ፏድንም ፎሎ አድርጓቸው። እንደ እግር ኳሱ እኮ ማለት ነው ኮንተንት ክሬተሮች ከመጡ በኋላ ሌላ ቫይብ ይዟል። ኢቨንቶች ይዘጋጃሉ፣ የማሊያ ሽልማቶች አሉ። ቤተሰብ እየሆንን እኮ ነው። ይሄ ነገር ያናድዳል። ይሄ ወንበር ላይ መተለመቃ ነው። አታርክ ሰው በእናትህ። በጣም የሚከበሩ የሚወደዱ እኛ ላለችን ትንሽዬ የእግር ኳስ ዕውቀት አስተዋጽኦ ያደርጉልን በጣም የምንወዳቸው ብዙ ጋዜጠኞች አሉ። ከነሱ ጋር በፍጹም አንነካካም፣ ሐሳባችንም አይደለም። ግን እንዳንተ አይነት ሙአዝ የሚጠቀመው ቃል አለ፣ እሱን አልጠቀመውም። እየመጣ የነሱንም ስም ባታጎድፍ ደስ ይለኛል። ይሄን ቪዲዮ ትንሽ ረዘም ይላል። ሼር፣ ኮፒ ሊንክ አድርጉት። ይመቻችሁ፣ ወዳችኋለሁ። ያው እንግዲህ አሉላ ከተናገረው በኋላ ብዙ ቲክቶከሮች ደግሞ እየወጡ የራሳቸውን ምላሽ እየሰጡ ይገኛሉ። ምንድነው አሉላ ዋና ያለበት ምክንያት እዛ መምጣታቸው ምናምን ብቻ ሳይሆን ገደብ ሊኖረው ይገባል። መልበሻ ክፍል ውስጥ እስከ መግባት ድረስ ስልጣን የላቸውም። እንኳን እነሱ ጋዜጠኛም ስልጣን የለውም ነው እያለ ያለው። ያን ካለ በኋላ ደግሞ እስቲ ድጋሚ ያደረጉት ሌላ ነገር አለ ቲክቶከሮች። ሙሌ መልበሻ ቤቱን ቪዲዮ መቅረጽ አልፈን ጨፍረንበታል። ታለቅሳለህ። አርሴ ይችላል ይችላል አርሴ ይችላል ይችላል አርሴ ይችላል ይችላል። ያው እንዳያችሁት እንግዲህ መልበሻ ክፍል ውስጥ ጭራሽ አይገባም ነበር። እኛ ደግሞ ጨፍረንበታል። ይሄ ነገር ወደ ብሽሽቅ ምናምን ነገሩ እየከረረ ሄደ። ከዛ በኋላ እስቲ ነው ፕሬሚየም ማና ደግሞ ይሄንን አይተው የሰጡት ምላሽ አለ። እሱ ነው የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉ? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። ዓለም አቀፍ አሰራር ነውና ይሄ በጣም መታረም ያለበት ጉዳይ ነው ብያ። ያው እንግዲህ እንደሰማችሁት ነው የእግር ኳስ ሕግ ይመስለኛል። ይሄ መልበሻ ክፍል ውስጥ ማንም ሰው መግባት የሚችልበት አይነት ቦታ አይደለም። እዛ መግባታቸው ነው የበለጠ ያናደዳቸው። ጋዜጠኞች ያላገኙትን አይነት ፖዚሽን ነው እነሱ የተሰጣቸውና ያ ነገር ያናደዳቸው ይመስለኛል። እነሱ ደግሞ በመናገራቸው እነዛም ተናደው ደግሞ የማይሆን ሰጣ ገባ ውስጥ ነው ነገሩ የገባው፣ የሆነ የልጅ ነገር እስከ መምሰል ደረጃ ድረስ ማለት ነው። ምክንያቱም አንዳንዴ ሁሉም አንድ የራሱን ፊልድ ብቻ ሞግሶ የሌላውን ማጣጣል አለበት ብዬ አላምንም። ቲክቶከር ማንም ጡጥ የጣለ ምናምን መስራት ይችላል። ቫይራል መሆን ግን ማንም አይችልም። ቫይራል መሆን የሚችሉ ጥቂትና የሆነ ታለንት ያላቸው ወይ በቃ ፔኔትሬት አድርገው የገቡ ጥቂት ሰዎች ነው እንጂ ቫይራል የሚሆኑት ማንም ተደራሽ አይሆንም። መልቀቅ ትችላለህ ግን ተደራሽ አትሆንም። ጋዜጠኝነትም ራሱን የቻለ በጣም ብዙ መስዋዕትነት የተከፈለበት ሙያ ነው። ከዛ ውስጥ ራሱ አሁን አሉላ ፍሬው በጣም ብዙ ነገሮችን አጋጥሞታል እስከ መወጋት ደረጃ ማለት ነው። እስቲ እሱ ቪዲዮ አይተነው እንመለስ። ይሄ በቃ ነገር ያለው በጣም የሚፈራ ሰፈር ቄራ በደንብ እስቲ አሁንም ስም ያላቸው አሁን እኔ
እንዴ አናውቀውም የሚሉ ሰዎች አሉ። አሁን በቅርብ ቲቪ ላይ ሳይሆን ምናምን እንዴ ስለ ቄራ ወይም ስለ ሳር ቤት የሆነ ስለ አካባቢ ስትዘግብ ምናምን የቄራ ልጅ ነው እንዴ ምናምን እያሉ የሚያውቁም ሰዎች አሉ። አሁን በጣም ዋይድ ነው የኛ ሰፈር 09 አለ 08 አለ ቄራ ልማዝያ አለ ምናምን በክተራው ጋር ምናምን እና እስካሁን ህመም የሆነብኝ ነገር እንደውም ምን ታውቃለህ ሰፈሬ ለመወጋቴ ቄራ ለመወጋቴ እርሊ 2 ሰዓት ተኩል ላይ መወጋቴ በቃ የእግር ሰዓት ነው የሆነብኝ። እንዴት ማንም አይደፍረኝ እና ይሄ ነገር ትንሽ በቃ የምትቆጭበት ነገር ነው። እነሱም ይቆጫል። እዚህ ጋር እኛ ሰፈር ነሽ እንዴት ምናምን ብለው ብዙ ትልልቅ ሰዎች ከእድሜ ትልልቅ ሰዎች እኔ የሚያደርሱኝ ምናምን የሚቆረቆሩ አሉ። እና ከዛ በኋላ ራሱ ማንንም እንዳትፈራ ተች አስፈላጊ ነገር እናደርጋለን በማስረጃ ብቻ ሂድ ብለው ብዙ ሰው ሪኮመንድ ያደርገኝና ያው እንዳያችሁት ነው እንግዲህ ለጋዜጠኝነት ነው ሲል እንግዲህ በሩ ላይ በማታ በ2 ሰዓት ላይ እንግዲህ የተወገው ማለት ነው። እና በጣም ብዙ መስዋዕትነት የሚከፈልበት በጣም ትልቅ የሆነ ፊልድ ነው ጋዜጠኝነት ማለት ነው። ግን ትልቅ ነው ማለት ደግሞ ሌላ ከሱ ያነሰብኝ ከሱ የሚበልጠው ሌላው ማጣጣል አለባችሁ ብያለሁ። በጣም ደግሞ ከደበረኝ ነገር ውስጥ አንዱ ደግሞ ማለት ነው አንዱ ስለ አንዱ ሲያወራ አንዱ ስለ አንዱ ሚስጥር የሚያወጡት ነገር በጣም አልተመቸኝም ማለት ነው። ስለ ሙሉነህ መብራቱ ስለ አሉላ ያወራው ነገር ነበር። እሱን እንስማውና ደግሞ በዛ ላይ አሉላ የሰጠው ምላሽ እናያለን። እሺ ጋይስ ሰሞኑን እንግዲህ እኛ ቲክቶከሮችን የሚመለከት በጣም ክብር የለሽ ንግግሮችን አንዳንድ ስማቸውን መጥቀስ ከማልፈልጋቸው ሰዎች እየተመለከትኩ ነው። ለዛውም ያሉበት ሙያ በጣም የምናከብረው የምንወደውና ብዙ ትልቅ ቦታ የምንሰጠው ብዙ መስዋዕትነት የተከፈለበት እንዲሁም ደግሞ ብዙ ትላልቅ ሰዎች ያለፉበት ቦታ ነውና ከዛ ቦታ ላይ ሆኖ በጣም ክብር የለሽ ንግግር እኛ ጋር ብቻ ሳይሆን ብቻ ሁሉም ፊልድ ላይ እየገቡ ይሄ መንደርተኝነት የተሞላበት ንግግር ኔጌቲቭ የሆኑ ንግግሮችን ብቻ ፎከስ ያደረጉ ሀሳቦችን እየተመለከትኩ እገኛሉና እንደውም እኔ እኛ ሀገር ለቲክቶከሮች ክብር ተሰጥቷል ብዬ አላስብም። በቃ ቲክቶከር ሲባል የሰው አእምሮ ውስጥ የሚመጣው የሰው አእምሮ ውስጥ የተቀረጸው ይሄ ኔጌቲቭ ወይ ፌመስ የሚሆኑ ሰዎችን በቃ አይደለ በትክክለኛው ባልሆነ መንገድ መጥተው የሆነ ነገሮችን ተናግረውና በአንዴ የሆነ ፌመስ ሆኖ ህይወታቸውን ሲለውጡና በተመለከትናቸው ሰዎች ቲክቶከሮች የተቀረጹ ይመስለኛል የሰው አእምሮ ውስጥ ማለት ነው እንጂ ስንት ዓመት ለፍተው በትክክለኛው መንገድ ትክክለኛ ሀሳብን ይዘው ሰውን ሊያስተምር ሊገነባ የሚችል ነገሮችን ይዘው መጥተው ለፍተው የፈንበሱ ህይወታቸውን የቀየሩ ልጆች አሉ። ለነዛ የሚገባቸው ክብር ተሰጥቷቸዋል ብዬ አላስብም። በኔጌቲቭ ወይ በፈመሱት ስም ነው የተዋጡት እነዚህ ልጆች ማለት ነው። እና ስታዲየም ገብታችሁ ለምን ሽፋን ሰጣችሁ የሚባል ደግሞ ጥያቄ መጣብን። እኔ እስካሁን በተደጋጋሚ በእኛ ዙሪያ ሀሳብ ሲሰጥ ያው ለዛ ቦታ ላይ ለሚገኙ ሰዎች የተሻለ ቦታ ስላለኝና ክብር ስላለኝ ሀሳብ መስጠት አልፈለኩም ነበረ። አሁን ግን በጣም ተላለፍንና የሚያስጠላ ደረጃ ላይ ደረሰ ነገሩ ማለት ነው። ማለት ይሄ በቃ የመንደርተኝነት አለ አይደል የቡና ጠጡ ወሬ ሆነ ጨዋታው ማለት ነው። እና ኢንፍሉዌንሰሮች ዓለም ላይ በዚህ ሰዓት የደረሱበትን ቦታ ብታይ በፍጹም ይህንን ነገር ትናገራለህ ብዬ አላስብም እኔ ማለት ነው። እነ ዳይላን ፔጅ ዓለም ላይ ትልልቅ ከሚባሉ ቦታዎች መካከል ዋይት ሀውስ ውስጥ እየገቡ መረጃዎችን ሲሰሩ ተመልክተናል አይደል? ኢንፍሉዌንሰር ነው ዳይላን ፔጅ በቅርቡ ለእኛ ግድባችን መረጃ ሲሰራ የነበረው ማለት ነው። እንዲሁም ደግሞ እነ አይሾ ስፒድ የዓለም እግር ኳስ ትልቁ ተቋም ፊፋ ፕሬዚዳንት የሆኑት ጃኒ ኢንፋንቲኖ አጠገብ በመሆን ፊፋ ክለብ ወርልድ ካፕን ሲያስጀምር ተመልክተናል አይደል? አይሾ ስፒድ እንደውም ትልቅ ስራ ሰርቷል የሚባል ሰው አይደለም፣ በማዝናናት ነው የሚታወቀው አይሾ ስፒድ። እኛ ሀገር ግን እንደዚህ የሰውን አእምሮ ሊገነባ የሚችል ትክክለኛና ፖዚቲቭ የሆኑ ነገሮችን ብቻ ለህዝቡ ለማድረስ የሚሞክሩ ሰዎችን እዚህ ቦታ ላይ ለምን ተገኛችሁ፣ ለምን እግር ኳሳችንን ሽፋን ሰጣችሁት የሚል ንግግር መናገር ግን በጣም የሚያሳፍር ነው። ለምን አይን እንደሚያቀላ አልገባኝም። በቃ እግር ኳሳችን ትኩረትም አጥቶ ነበረ፣ ናፍቆትም ነበረ። ወደ አዲስ አበባ ስታዲየም ከ5 ዓመት በኋላ ነበር ሸገር ደርቢ የተመለሰው ሰው ያንን አጋጣሚ ተጠቅመን ለህዝባችን ለማድረስ መሞከራችን ባለንበት ቦታ ማለት ነው። አንተም ባለህበት ቦታ ሽፋን መስጠት ትችላለህ። እኛ ባለንበት ቦታ ሽፋን ለመስጠት መሞከራችን የቱ ጋር እንደሆነ ስህተቱ አልገባኝም እኔ ማለት ነው። በእያንዳንዱ ነገር እንዴት ከሰው ጋር መነካከስ ይቻላል? የምሬ ነው ማለት ጋዜጠኝነት ዋጋ ሊከፈልበት ይችላል። አዎ፣ ግን ዋጋ የሚከፈልበት በትክክለኛው መንገድ ነው እንጂ ከሁሉም ጋር እየተባላማ ጋዜጠኛ ብቻ ሳይሆን እኔ ነኝ ያለ ቦዘኔ እኮ ከሰው ጋር እየተጣላ ዋጋ ሊከፍል ይችላል። ከሁሉም ጋር እየተነካካ ዋጋ ለመክፈል አይቻልም። እዚህ ሶሻል ሚዲያ ላይ ላሉ ልጆች ክብር ከሌለ አንተም ሶሻል ሚዲያ ላይ ምንም አትሰራም። እንደዚህ ፎሎወር አስገቡኝ፣ እንደዚህ አድርሱኝ እያልክ እየተናገርክ እንዴት ነው እዚህ ሶሻል ሚዲያ ላይ ያሉ ልጆችን ክብር ልትነፍግ የምትችለው? አንተም እኮ ኦልሬዲ በእኛ መስመር ውስጥ እየመጣህ ነው ያለው። እዚህ ሶሻል ሚዲያ ላይ የሚሰሩ ልጆች ሌላ ቦታ ላይ እድል ያጡ ሊሆኑ ይችላሉ፣ ወይም ደግሞ ሌላ ቦታ ብራንድ ኖሯቸውን ብራንዳቸውን ለማሳደግ የመጡ ልጆች ሊሆኑ ይችላሉ እንጂ በፍጹም እዚህ ጋር እናንተ ከምታነሱት ሀሳብ ያነሰ መረጃ እውቀቱም ኖሯቸው አይደለም ሶሻል ሚዲያ ላይ የሚሰሩት ማለት እንጂ ማይክ ተሰጠ ማለት የፈለግከውን ነገር መናገር ትችላለህ ማለት አይደለም። ፕላስ ደግሞ እኛም ባለንበት ቦታ ደግሞ የራሳችንን ሀሳብ መናገር እንችላለን። ከዚህም በላይ ደግሞ ክብር የለሽ በሆነ መንገድ መናገር እንችላለን። ግን እኛ በእንደዚህ አይነት ኢንቫይሮንመንት ውስጥ አልመጣንም። እኛ በምትናገሩ ንግግር ውስጥ ያለፍክበትን መንገድ ነው እያየን ያለ ነው ማለት ነው። እና በጣም ያሳፍራል። በዚህ ልክ ከሰዎች ጋር ለመባላት ርቀት መሄድ ትክክል ነው ብዬ አላስብም። በቃ ባለፉት ጊዜያቶች እንኳን እኮ መማር ትችላለህ አይደል? ድጋሚ እንደ አዲስ ሌላ ተካራ፣ ሌላ ርዕስ ውስጥ ሌላ አንተንም
ሌሎች ሰዎችንም ሊለካ የሚችል ነገር ውስጥ መግባት ምን የሚሉት እንደሆነ አላውቅም። ከአንድ መንደርተኛ የምጠብቀው ነገር ነው እንጂ ከጋዜጠኛ የምጠብቀው ነገር አይደለም። እኛ አክብረን ዝም ስንል መናገር ሳንችል ቀርተን አይደለም፣ ከዚህም በላይ መናገር እንችላለን። ግን እዚህ አይነት ሀሳቦች ውስጥ መገኘት አይመጠናም ብለን ስለምናስብ ዝም የምንለው እንጂ መናገር ከብዶን አይደለም። ኤኒዌይ ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። ብቻ እንደዚህ አይነት ሰዎች የሀሳብ ነፃነት እየተሰጣቸው ኦፒኒየን እያሉ በጣም የወደቁ ሀሳቦችን እያነሱ እየተመለከትን ያለ ነው። ያሳፍራል በጣም። ያው እንግዲህ ይህንን መልእክት ለአሉላ ነው ያስተላለፈው። ይህንን መልእክት ካየ በኋላ ደግሞ አሉላ ያስተላለፈው መልእክት አለ። የእሱ መልእክት እንስማውና ጠቅላላ አድርገን ደግሞ ሀሳባችንን እንሰጣለን። እንዴት ናችሁ ቤተሰቦች? ሰላም ናችሁ? አሉላ ፍሬው ነኝ። ያው የቲክቶክ እና የጋዜጠኝነት ልኬት አሁንም ብሪጅ ያስፈልጓል ብዬ አስባለሁ። ለምሳሌ ከደቂቃዎች በፊት ሙሉ መብራቱ የተባለ አንድ ቲክቶከር ለኔ መልስ ለመስጠት ፈልጓል። ባይዘዌይ ሙሉ መብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቁ ስላልሆነ ያልገባ ሰው ነው። በተጨማሪም ኢትዮጵያ ቴሌቪዥን 97.1 ጨዋታ ቀጥታ ስርጭት ላይ የሚገባው በጋዜጠኛ ፍቃድ ነው። አንዳንዴ ብሪጃችንን እንወቅ። የእውነት ለመናገር ይሄ ሙያ በጣም ትልቅ ነገር በጣም የተከፈለበት ነው። ዲግሪ ማስተርስ ሲያስ እና ሰልፊ ስቲክ እና ዋይፋይ ስልክ ስላለ ብቻ ማንም ቲክቶከር መሆን ይችላል። እና አዲስ አበባ ስቴዲየም ላይ ትናንትና ስንመለከት ለኛ ከተሰጠን ሪስፔክት አንፃር ነው ይሄን ያልኩት እንጂ እኔ ቲክቶከር ላይ ጥሩ ቫይብ ያላቸው ጥሩ ነገር ጥሩ መልእክት የሚያስተላልፉ ሰዎችን አይቻለሁና አንዳንዴ የምር እውነት ለመናገር ሌቭላችን እንወቅ። ባይዘው እኔ እዚህ ቲክቶክ ላይ መጣሁት እኮ አሁን ኢትዮጵያ ቴሌቪዥን የቲክቶክ አካውንት አለው። ህዝቡ ሙቭ ስላደረገ ሶሻል ሚዲያ ቴሌግራም፣ ፌስቡክ፣ ዩቲዩብ ምናምን ፕላትፎርም ነው እና ሙያውን ዝቅ አድርገናል የመጣ ነው። እኔ 100 ሺህ አስገቡ ብለ አሁን የመጣሁት ለሙያው ርቄ ሳይሆን ፕላትፎርሙን ለመጠቀም ነው። እና ይሄን ነገር አንዳንዴ ኮንሲደር እናድርገው። ዝም ብለ መተህ ቲክቶክ ለመሆን ትችላለህ። ዝም ብለ መተህ ደግሞ ጋዜጠኛ መሆን አትችልም። እንደምታየው እዚህ ወንበር ላይ መቀመጥ ይናፍቃል። እዚህ ወንበር ላይ መቀመጥ ይናፍቃል። ያው እንግዲህ አሉላም የመለሰው ምላሽ እንደሰማችሁት ነው። ነገሩ በጣም የልጅና የመበሻሸቅ አይነት ደረጃ እስከመሆን ድረስ እንደውም ጭራሽ ሚስጥር እስከማውጣት እኔ ስራ እንዲቀጠር ሀገሬ ቲቪ ሪኮመንድ አድርጌ ብቁ ስላልሆነ ነው እና እኔ እንደውም እንደዚህ ውስጥ የልጁን ሲጥር እንደነበረ ነው ያየሁትና አንዳንዴ እኔ አንዳንድ ሰዎች የተማሩ ናቸው ብዬ የማስበው ማለት ነው ጀነራል ኖሌጅ ሲኖራቸው ነው እንጂ የተማሩበት ፊልድ ላይ ብቻ እውቀት ካላቸው ያ ሰው ለኔ ተምሯል ብዬ አላስብም። በቃ የሆነ ጀነራል ኖሌጅ ሊኖረው ይገባል። ለሚያወራው ነገር ቀድሞ መጠንቀቅ አለበት። የተረጋጋ ነው ወይ ምናምን ነገሮችን የተማረ ሰው መብሰል አለበት። እንደዛ ነው እንጂ የሆነ ፊልድ ላይ ብቻ በጣም ጂኒየስ ብትሆን የተማርካ ያስብልህም እንደኔ አመለካከት ማለት ነው። እና ምንድነው ብሪጁን ደግሞ የኢትዮጵያ ፌዴሬሽን ነው ማመቻቸት ያለበት። በቃ ትክክለኛ የቲክቶከር ብሪጅ ይጠቅመኛል ብሎ እስካመጣቸው ድረስ ግን ብሪጃችሁ እዚህ ድረስ ነው። ጋዜጠኞች እውነት ነው እንዴ ሪስፔክት መደረግ አለባቸው። ያ ሁሉ አመት ተምረው ስንት አመት ለፍተው ምናምን ነገር ያገኙትን ሙያ በማንም በቲክቶከር ትላንት በመጣ መነጠቅ አለባቸው ብዬ አላስብም። ግን ብሪጅ ያስፈልጋል። ቲክቶከሮች ደግሞ ለእግር ኳሱ እድገት በጣም አስተዋጽኦ አላቸው። ምክንያቱም በአሁኑ ሰዓት እንደ ቲክቶከር ተደራሽ የለም። እንደውም ጋዜጠኞች ብትችሉ ራሳችሁ ከጊዜ ጋር ሼፕ ማድረግ አለባችሁ። በቃ ወደ ቲክቶክ ፕላትፎርም መምጣት አለባችሁ። ምንም መውረድ አይደለም። ቲክቶከር መሆን መውረድ አይደለም። በቃ ምንም ነገር የሚያስፈልገው ተደራሽ መሆን ነው ዋናው ማለት ነው። እና ራሳችሁን ሼፕ አድርጋችሁ ወደ ቲክቶክ እናንተ መምጣት ብትችሉ እናንተ ማድረግ የነበረባችሁ ነገሮች ነው ቲክቶከሮች እያደረጉ ያሉት። እኛ አሁን ስለ ኳስ መረጃ የምንሰማው ቲክቶክ ላይ ነው እንጂ ወይ ቲቪ ላይ ምናምን እንደ በፊቱ አይደለም። በቃ ቲክቶክ ላይ በአንድ ደቂቃ ውስጥ ብዙ ነገር ሰምተን እንወጣለን። እንደ በፊቱ የሆነ 7:30 ምናምን የስፖርት ዜና ጠብቀን 40 ደቂቃ ምናምን ማስታወቂያ አይተን ምናምን እንደዛ መሆን የለበትም። በቃ ትክክለኛው መንገድ ይሄ እስከሆነ ድረስ እናንተም ህዝቡ የሚከተለውን አይነት ወይ ተከትላችሁ መምጣት ያለባችሁ። ለምን እናንተ የኛን ስራ ሰራችሁልን አይባልም። ካልሰራችሁ ለምን አይሰሩላችሁ? ይሰሩላችኋል እንጂ ህዝቡ የሚፈልገው ነው። እነሱ የሚሰሩት ከሆነ ህዝቡ እነሱን ይከተላል። እናንተ ወደዚህ ሼፕ ሆናችሁ ወደዚህ መምጣት አለባችሁ። ቲክቶከር መሆን ማለት መውረድ ማለት አይደለም። በቃ መልበሻ ክፍል ደግሞ መግባት የማይቻል ከሆነ ቲክቶከሮችን ይሄንን ማነው ማስቆም ያለበት? የእግር ኳሱ ፌዴሬሽን እንደፈለጉ እንዲሆኑ ከፈቀደላቸው በኋላ ቲክቶከሮቹ ጋዜጠኞቹ ማድረግ ያልቻሉትን ነገር እነሱ ያው ለማተመረው መጥተው ቲክቶከሮቹ ሲያደርጉ ሲያዩ ልክ ናቸው እነሱም ቢሆኑ። ስለዚህ የእግር ኳስ ፌዴሬሽኑ ዋናው ይሄን ነገር ፊክስ ማድረግ አለበት ብዬ የማስበው የእግር ኳስ ፌዴሬሽኑ ነው። እንግዲህ እናንተም የራሳችሁን አስተያየት ኮሜንት ላይ ሳሰጡኝ እንዳትጡ ሀሳባችሁን ስጡኝ። ልክ ያልሆንኩትን ነገር ካለ እስቲ ልክ ያልሆንኩትን ነገር ንገሩኝና እኔም ለማስተካከል እሞክራለሁ። መማር እንደ ልጅ ሁሉ ሊያረጋት እያያችሁ መማር ማለት በጣም ትልቅ ሰው ናት ባይዞ። በነገራችን ላይ እኔ እንዳልኳችሁ ነው ድሮ ክሊፕ አንድ ኦሮምኛ ክሊፕ መማር የሰራችሁና አታቁም እንዴ ጋይስ? ታውቃላችሁ? አታቁም? መማር የሆነ ኦሮሚያ የኦሮሞ ልጅ አበበ ከፈኔ ለተባለ ልጅ የክሊፕ ምንድነው ሙዚቃ ክሊፕ ላይ መማር
ተወዛዋዡና ስትሰራ ብዙዎቻችሁ አታውቋትም። የመማር ተወዛዋዥ አትመስላችሁ። መማር እኮ ተወዛዋዥ ነች። በነገራችን ላይ ተወዛዋዥ እንደነበረች ኢትዮጵያ ታውቃላችሁ እንዴ ጋይስ? አታውቁም? ከኢትዮጵያ ከመውጣቷ በፊት መማር ተወዛዋዥ ነው የነበረችው። አዎ አይ ከምሬ ነው። መማር ተወዛዋዥ የነበረች አይደለ? እኮኩዬ ወይኔ ማርያምን አታውቂም እንዴ ማማዬ? ቆይ ላሳይሽ። እኔ ውሸቴን መስሎሽ ነው እንዴ? ኧረ በስመ አብ! ኧረ በተበናታችሁ ወይ ቆይ እኔ ላሳያችሁ። በስመ አብ እንዴ! እኔ በቪዲዮ ክሊፑን አላሳያችሁም እንዴ? እኛ እኮ እንደሷ የሞትን ስላልሆንን እኮ ነው እኛ ብዙ ገመናዋን ማውጣተን መናገር የማንፈልገው። መማር ከኢትዮጵያ ከመውጣቷ በፊት እኮ በስነ ስርዓት እኮ ተወዛዋዥ የነበረች ልጅ ነች እኮ በደንብ ማለት ነው። ያው እንግዲህ ቤተልሔም ዳኛቸው በሙዚቃው እናውቃታለን። ያወራችሁ ደግሞ ስለ መማር ነው እና ምን እንደሆነ እኔ አንዳንዴ ያለፈ ነገር ተወዛዋዥ መሆኑ አሁን ላይ ምንድን ነው? አንዳንዴ እንደውም እኮ ወንጀለኛ ምናምን ከነበረ ያ ሰው እሺ ምናምን ወንጀለኛ የሚያሳፍር ነገር ስለሆነ ግን ተወዛዋዥ መሆኑ ምንድን? እኔ አሁን ለምሳሌ ሪአክሽን እየሰራሁ ነው። ሰው ነገ የት እንደሚደርስ አይታወቅም። ከዛ ትናንት እንደዚህ እየሰራ ነበርና ዛሬ እንም ባልሰራ እኮ ነገ እዛ ደረጃ ላይ ላልደርስ እችላለሁ እኮ። እሷ ያንን ስራ ባትሰራ ኖር አሁን ላለችበት ደረጃ ላልደርስ ትችላለች። ስለዚህ ምኑ ነው የሚያሳፍረው? በቃ በፊት ያንን ነገር አደረገች፣ አሁን ከዚህ የተሻለ ደረጃ ላይ ደርሳለች። ከዚህ የተሻለ ደረጃ ላይ ልደርስ ይቻለችው በፊት ያንን ነገር በማድረጓ ነው። እና አንዳንዴ እኔ ዘንድሮ ቲክቶክ ላይ ሶሻል ሚዲያ ላይ የሚታሰበው አስተሳሰብ እኔ ማንም የሆነ ትንሽ ማገናዘብ ኮመን ሴንስ ያለው ሰው የለም እንዴ ማለት ደረጃ እስክደርስ ላይ ያደረገኝ። የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንንም ልትሆን ትችላለህ፣ ከማንንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ፣ ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መታ የምትጸዳዳበት የምትቀራረስበት ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ፣ ሁሉም የራሱን ቢል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም፣ በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት፣ ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራውን ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው፣ ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እነዚህ አይነት ንግግሮች እሱም መከበር አለበት፣ እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለበት። ይህ ህዝብ ይታዘባል። ያው እንግዲህ ከሰሞኑ ፍራኦል ኢቴቻ ጋር እንግዲህ በተገናኘ ብሬን አጭበርብሮኛል ያለች ልጅ ነበረች። ከዛ ጋር በተገናኘ ፍራኦል ኢቴቻ ትክክለኛው ምላሽ ሊሰጥ አልቻለም። ፕሌን ላይ ነኝ፣ በረራ ላይ ነኝ ምናምን እያለ እንደውም ጭራሽ ራሱ ሀሳብ ሲያቀርብ ይሰራል፣ ግን እነሱ በሚያወሩ ሰዓት ግን የእሱ ኔትወርክ እንደማይሰራ እየሆነ ነው ያለው እና ለዛ ነው ቴዲን ምላሽ የሰጠው። ያው እንግዲህ ማንን ማመን እንዳለብን ቴዲ ፍራኦልን የምናውቀው በብዙ በእርዳታዎች ጉዳይ ምናምን ነገር ላይ ነው እና ወደ ቻናሌ ቤተሰቦች ለማንኛውም ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጨብጣችሁባቸው አልጠራጠረም። ቪዲዮቻችን እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ አሁን ሰብስክራይብ አድርጉና ቤተሰቡን ቪዲዮአችንም ላይክ ካላደረጋችሁ ላይክ አድርጉት። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ማስተካከል ያለብኝም ነገር ካለ ኮሜንታችሁ ስለሚጠቅመኝ ኮሜንት ማድረግ እንዳረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ